ይቅርታ አድርግልኝ መጨረሻ ላይ ማለት አንድ ቀን ፍቃድሽ ከሆነ ዛሬ ታሪኬ እናገራለሁ። በአንቺ ቤት ማመስገን የምፈልጋት ሰው አለች እና ፍቃድሽ ከሆነ እሺ፣ ችግር የለውም። መጀመሪያ ታሪክሽን ተናገሪ። እሺ፣ እኔ ተወልጄ ያደግኩት ሰሜን ሸዋ ነው። በ7 ዓመቴ ነበረ ወደ አዲስ አበባ የገባሁት። አባቴ ነበር በሰዓቱ አዲስ አበባ ያመጣኝና ዘመዶቹ ቤት ነበር ያመጣኝ። እናትና አባቴ ተጣልተው በሰዓቱ አቢ ጨረስን እኮ ምንድነው ማስገባክ? ኢትዮጵያ ያለው ቢሮ ደላላው ጋር ፖሊስ ይዘኪድ ነገ አልኩ እኮ። ኢትዮጵያ ያለው ደላላ ጋር ፖሊስ ይዘኪድና በፖሊስ ወዶ ሳይሆን በግዱ እህትክን ወይ ቤት ይቀይራታል ወይ ደግሞ አንተ ትኬቷን ችለህ ወደ ሀገር ቤት ትመጣለች። ወደ ሀገር ቤት ትምጣ ካልክ ትኬቷን ትችላታለህ። አይ ቤት ትቀይር ከሆነ ደግሞ ፍላጎትክ ፖሊስ ይዘኪድክ ቢሮ ወዶ ሳይሆን በግዱ በህግ ቤት 3 ጊዜ መቀየር ትችላለች። እስከ 3 ከ3 በላይ ነው ማይቻለው። እሺ ጨረስን። ይቅርታ ስላቋረጥኩሽ እህቴ። ግሪሎም እና በሰዓቱ እናትና አባቴ ተጣልተው ነበር። መለያየት ሳይሆን ተጣልተው ነበር እና እናቴ አያቶቼ ጋር ነበረች። አባቴ ደግሞ ያው ቤት ከልጆቹ ጋር ነበረ። ገበያ ደብረ ብርሃን አለ፣ ገበያችን እዛ ነው እና እናቴን እዛ ላይ ያገኘኋት ወደ አዲስ አበባ ዞኝ ሲመጣ እሱ ማለት ነው። እዛ ተሰናበትኳት እሷን። እሱ አዲስ አበባ ዞኝ መጣ። በሁለተኛው ቀን እሱ ተመልሶ ወደ ሀገር ቤት ሄደ ማለት ነው። እኔ ወንድሙ ጋር ነበርኩኝና ከዛ ወንድሙ እኔ አይመችም እኔ ጋብቻዬን ስለሆንኩኝ ቦታውም አይመችም ብሎ ሰው ቤት ትግባ ተባለና ሰው ቤት ገባሁ። የዛኔ 7-8 ዓመቴ ነበር በሰዓቱ ልጅ ነኝ በጣም እና ሰው ቤት ገባሁኝ። ትልቅም ትንሽም አትባልም ነበር ሴትዮዋ ማለት ነው። እና ለመጀመሪያ ጊዜ ሰውን መጥፎነት ያየሁት በሷ ነው። በሰዓቱ እሷ ጋር ነበርኩኝ። ልጅ ነኝ፣ ናፍቆት አለ፣ ብዙ ነገር አለ እና እሷ ጋር በጣም መጥፎ ነገር እንትን ያልኩት ያየኋት እሷን ምግብ አንጻር የሆነ ነገር ለራሷ ሰራና ድስት ጥረጊ ትለኝ ነበር በሰዓቱ ማለት ነው። ድስት ጥረጊ ትለኛለች። ድስት ነው እኔ ጠርጌም በላይ ነበረው እና ልጅ ነኝ ይርበኛል እና ሰው ወደ ሌላ ቦታ ስትሄድ እኔ ውጭ ላይ ነው የምቀመጠው። በረንዳ ላይ አስቀምጠኝ እሷ ማታ ነው የምትመጣው። ግቢ ውስጥ ተከራዮች ምናምን አሉ። ፖሊስ ነበረ በጣም አገብረው ወደሱ ብርቱካን ምናምን ገዝቶልኝ ይመጣ ነበር፣ ይሰጠኛል፣ በላለሁኝ። እኔ እዛው ላለው እንትን ላለው እንደዛ የሆነ ብዙ ነገር የሆነ ጊዜ እዛኝ ሄደች ሰው ቤት ማለት ነው። ከታክሲ ወረድንና በባዶ እግሬ ነበረ የምሄደው ምንም ልብስ ምናምን ስላልነበረኝ በባዶ እግሬ ሄዳለሁኝ። በባዶ እግሬ እየሄድኩኝ ያለ የሆነ ነገር ወጋኝ እግሬንና በጣም ታመምኩኝ። እሷ ቤት ሆኜ ታመምኩኝ። ወደ ጸበል ሌላኛው የአባቴ ወንድም ጸበል ይዞኝ ሄደ። ተጠምቄ ድጋሚ ሌላ ሰው ቤት ገባሁኝ። ድጋሚ ሌላ ስቃይ ማለት ነው። እና እዛም ብዙ አልቆየሁም። በጣም እየታመምኩኝ ሄድኩኝ። ከዛ በመጨረሻ ከ3-4 ቤት እንደዚህ እየታመምኩ ስወጣ ስገባ በመጨረሻ 3ኛው 4ኛው ቤት ቆየሁ። 2 ዓመት ምናምን ቆየሁኝ። እሷ ቤት ጥላቻና ሰውን ጠልቼ ማለት በቃ በቀል ጥላቻ ነው እየወጣሁት ከእሷ ቤት። ምክንያቱም በጣም ነበር የምትመታኝ፣ በጣም ነበር የምትሰድበኝ፣ በጣም ብዙ ነገር አድርገኛለች። በጣም ብዙ እሷ ቤት ሆኜ ጥቃት ሊደርስብኝም ነበረ። ያው በእግዚአብሔር ቸርነት ድኛለሁኝ። የመደፈር ምናምን ሊደርስብኝ ነበረ ከእሷ ቤት ሆኜ። የሆነ ነገር ልጆቹ ቢያጠፉ እኔን ነበረ የምትመታው። በጣም ነበር የምትመታኝ። በጣም እጄ የልጅነት ቆዳም ስለሆነ ሊሆን ይችላል በጣም ነበር የሚፈተለው ማለት ነው። ስቆነጥጠኝ ምናምን ቆዳይ ይላጣል በጣም ስለምትቆነጥጠኝ። እንደዛ ሆኖ በጣም አሰቃይችኝ አድጌ እሷን እንደምበቀላት በጣም በቃ ያስኩኝ። ብዙ ነገር በአእምሮ ጥላቻ በቃ መያዝ ጀመርኩ። ሰውን መጥላት ጀመርኩ። ወንድም መቅረብ አስጠላኝ ነበር። በቃ እፈራለሁ። በቃ ሰው የተባለ ነገር እየፈራሁ መጣሁ። በቃ አድጌ ትምህርት ምናምን ጀምሬ ነበር። እሷ ጋር ሆኜ እየተማርኩኝ ነበር። ማስቲክ ያምረኝና ላስቲክ ፕላስቲክ አለች አይደል? የውሃ ፕላስቲክ እሷን አኝክ ነበር እና አንድ ቀን ሳኝክ አይታኝ ማስቲካ መስሏት የሆነ ነገር የሰረኩ መስሏት አፌን አሸተተችው። አፌን አስከፍታኝ አቤ ብላ አሸተተችው። የሆነ ነገር 5 ሳንቲም 10 ሳንቲም እንደዛ ነው የዛኔ ቡም ማስቲካዎች ትንሾቹ እንደዛ ነበር የሚሸጡት። እና ሳንቲሞች ትወረውራለች አውቃ የሆነ ቦታ አንስቼ እንድወስዳቸዋለች። ፈተና ነው ማለት ትወስዳለች አትወስድም ነው። ጠቅጠጉን ትወረውራቸዋለች። እኔ አንስቼ የሆነ ነገር ላስቀምጥላታለሁ ወይዘውን ማስቀምጥላትና ማስቲካ መሰላትና አቤ ብላ አፌን አሸተተችኝ ማለት ነው። እሺ
እሱን አሸተተችኝ። የሆነ ሰዓት ላይ አመመኝ ብላ ተኝታ እንግዲህ የኪራይ ቤት ነው ተከራይታ ነው የምትኖረው። ጭቃ ቤት ነው። በጣም እንትን ነው። እኔና የመጀመሪያ ልጇ የብቻ ልጅ አለቻት፣ ከባለ ወለደቻት ትንሽ አለች። ሶስቱ ትንሿ አባትየው እናትየው አልጋ ላይ የሚተኙት፣ እኔ እና አንደኛዋ ልጅ መሬት ነው የምንተኛው። እና ውሃ ስጭኝ አለችኝ፣ ሰጠዋት። ትንሿ ላይ ተቀብላት ልካ ጠጥታለች፣ ወይ አንጠባጥባባት ሊሆንም ይችላል። የዛኔ ወርውራ ለምን አፈሰሰችብኝ ምናምን ብላ ለምን አትቀበያትም ብላ እንግዲህ እኔም ልጅ ነኝ አላየሁም፣ ወርውራ ጆሮ ማለት በቃ የጆሮ አካባቢ መታች ማለት ነው። ብርጭቆን ነጥቃት እኔ ላይ መታችኝ። እስከዛሬ የሆነ ስሜት አለው ይሰማኛል። እንትኑ ግን እግዚአብሔር ጠብቆኝ ነው። ብዙም እንትን አላልኩም፣ ለክፉ አልሰጠኝም። የተሰበረው እጄን ቆረጠኝ እና ጠዋት ላይ እጄ ምናምን እንደምቻ ነበረ። እሱን ጠራረገችው። ባልየው ለሳምንት ተዘጋት ማለት ነው። የሰው ልጅ ገሊ ነው ምናምን ብሎ በዛ ሁኔታ ተመልሼ ወደ ክፍለ ሀገር ገባሁ ከእሷ ጋር። ሰው የተባለ አስጠልቶኛል። አድጌ እንዴት እንደመበቀላት ነው የማስበው። እስቃለሁ። በጣም ነው የምገለፍጠው። ማለት ግልፍጥ ነኝ፣ ግን በውስጤ ብዙ ነገር ነው የሚይዘው፣ በጣም ብዙ ነገር እና ክፍለ ሀገር ተመልሼ ገባሁኝ። ብዙም አልቆየሁ፣ ተመልሼ ወደ አዲስ አበባ መጣሁ። አዲስ አበባ የመጣሁት በሰዓቱ እናትና አባቴ ሙሉ ለሙሉ ተለያይተው ነበር። በድጋሚ እኔ ስመጣ ታናሽም ታላቄም በትምህርት ጉዳይ ወደ አዲስ አበባ ገብተው ነበረ። እኔ እዛ ትንሽ ቆይቼ ከዛ ወደ አዲስ አበባ ተመልሼ መጣሁኝ። የዛኔ ሙሉ ለሙሉ ልይት ብለው በቃ ክፍያ፣ ልጆች፣ መሬት፣ ሀብት ምን በቃ ተከፋፍለው የዛኔ ታላቅ እህቴ የእናቴ እህት ጋር አክስታችን ጋር መጣን። እዛ ሞኜ ድጋሚ ወደ ሰው ቤት ገባሁ ማለት ነው። ድጋሚ ወደ ሰው ቤት ገባሁኝ። እያደግኩኝ መጣሁ። አሁን አድጌያለሁኝ፣ ትንሽ ደህና ነኝ፣ አድጌያለሁ እና ያው እንደቀጠለ ቢሆንም ግን ከልጅነቴ አንጻር ተቋቁሜዋለሁ። ከብዙ ነገሮች አንጻር ብዙ ነገሮች እንደ ጥቃት ምርሃቡንም ዱላውንም ምኑንም ችየው ግን አድጌያለሁ። ቢያንስ በዛ በሰዓቱ አድጌ ነበር። ወደዛ ስመጣ ማለት ነው። እዛ መጣሁኝ፣ ድጋሚ ሰው ቤት ገባሁ። ያው አሁንም እንዳለ ቢሆንም ያ ነገር ያለፈው ታሪክ፣ ዱላው፣ ምኑ፣ ስድቡ፣ ምኑ በቃ ሁሉም ነገር ራቡ፣ የስራው ጫና እየበዛ እየመጣ ብቻ ደህና ነኝ። እዛ እንደምንም ብዬ ኖርኩኝ። እግዚአብሔር ፍቃድ ሆኖ ድጋሚ እናትና አባቴ አንድ ሆኑ። ልጆቼ ይምጡ ማለት ጀመረ አባቴ። ታላቄ ትምህርት ላይ ስለነበረች እኔ ተመልሼ ሄድኩኝ። አንድ ሳምንት ነው የቆየሁት። አንድ ሳምንት ነው እናቴ ጋር የቆየሁት። ደስ ብሎኛል ስለታረቁ፣ በጣም ደስ ብሎኛል። ምክንያቱም አባቴም እናቴም ሌላ ነገር አግብቶ እሱም ሌላ አግብቶ ቢሆን ጭራሽ ከማንኞቹም ጋር እንደማላወራ ለራሴ ያሳምኛለሁ። ያኔ ስመጣ ድጋሚ ወደ አዲስ አበባ ስመጣ ማለት ነው እና ታረቁልኝ። እነሱ አብረው መኖር ጀምረዋል። እኔ ወደ ጎተራ መጣሁ። ጎተራ ወደ አዲስ አበባ ድጋሚ ማለት ነው። እዛ መጣሁኝ። አንድ አመት። የኛ ሴትዮ ናት፣ እኛ ሀገር ናት አገሯ። እሷ ነበረች ይዛኝ የመጣችው። በጣም ኃይለኛ ናት። በቃ ያሰብኩት ድጋሚ ያለፈውን ታሪኬን ልደግመው እንደሆነ ነው። በጣም ነው። እሷ ደግሞ በቃ የስራ ጫና፣ ትምህርት ቤት ስሄድ እጄን እግርሽን እንኳን ለምትታጠቢበት ሰዓት የለሽም። የማታ ነው የምማረው፣ ሰዓት አትሰጥሽም። ጠዋት ሱቅ አላት፣ 80 ዳቦ ተሸክሜ እመጣለሁ። ድጋሚ ቤት ውስጥ እራት እሰራለሁኝ። ድጋሚ 10 ሰዓት ላይ ዳቦ አመጣለሁኝ። 80 ዳቦ በጀርባ ተሸክሜ እመጣለሁኝ። ሩቅ ነው ቦታው፣ እጄ እመጣለሁ። ከዛ ወደ ትምህርት ቤት የምሄደው እንደዛ ነው። ከዛ ትምህርት ቤት ማታ ላይ ትንሽ ደቂቃ እንኳን ካረፈደ ወንድ ጋር ትለኛለች። እኔ ወንድ አይደለም ወንድ ላስብ ይቅርና በሰዓቱ እንደዛ አይነት ነገር አይምሮ ውስጥ አይመጣም። እንደዛ ያለችኝ 1 አመት ብቻ ቆየሁኝ። 1 አመት እሷ ጋር እንደቆየው ወደ ላንቻ የሚባል ሰፈር እግዚአብሔር በጣም የረዳኝ፣ እነዛ ግቢ ስገባ የሰውን መልካምነት፣ ሰው እንዳለ የሰውን ማንነት የተረዳሁት እዛ ግቢ ብቻ። እዛ ግቢ የቆየሁት 11 አመት ነው፣ እነሱ ጋር የቆየሁት ማለት ነው። ግቢ ውስጥ ቤተሰብ ነው፣ ሁሉም በቃ ፋሚሊ ነው። እህትማማቾች ምናምን ናቸው። እኔ ያለሁት ወንድማቸው ቤት ነው። እዛ ቤት 11 አመት ቆየሁኝ። እናቷ ብትቆጣኝም ልጅቷ እንዲህ ናት ብዬ ልነግርሽ አልችልም። በቃ የኔ ሰው እሷ ናት። ሰው ለእኔ እዚህ ምድር ላይ የተሰጠችኝ ውዷ ስጦታ እሷ ናት። እና አይደለም ጥፋት በቃ ትንሽ ይቅርና ትልቅ ጥፋት ባጠፋ እንኳን አንድ ነገር አትናገረኝ። መናገር አይደለም ፊቷን አታጠቁርብኝም። ፊቷን ልጇን 6 አመት ሳሳድግ ስቆነጥጣት እንደራሴ ልጅ አንድ ነገር አትናገረኝም። በጣም መልካም ናት። በቃ ምን ልበልሽ፣
እዚህ ምድር ላይ ሰው አገኘው። ያኔ ጥላቻዬን ያኔ አግኝቼ የመጀመሪያ ሴትዮዬን አግኝቼ እንደምገላት ነግሬሽ ነበር። ቂም በጣም በቃ ሰው እንድጠላ አድርጋኛለች እና እሷ ቤት እዚህ ቤት ስገባ ግን በቃ ሁሉን ነገር ለፈጣሪ መተው እንዳለብኝ፣ ሁሉም የጊዜ ጉዳይ ነው፣ ሁሉም በጊዜው እንደሚቀጣ ማመን ጀመርኩኝ። ውስጥ ያለውን ጥላቻ እያከሸፍኩት መጣሁኝ። እንደዚህ የሆንኩኝ በቃ ሰውም እንደዚህ መልካም ሰው አለ እንዲህ እያልኩኝ እያሰብኩ መጣሁ። በሷ መልካምነትን ተማርኩ። በቃ በሷ ሙሉ ለሙሉ እኔነቴን ተቀየረ። ወደ ፈጣሪ እንትን ማለት ጀመርኩ። የፈጣሪም ቃል ጀመርኩኝ። ክፉ ለምን ላደረገልህ ደግ አድርግለት የሚለውን ይሄን እየሰማው ስመጣ ውስጤ ደህና እየሆነ መጣ። የተረጋጋው መጣው። በቃ ደህና እየሆንኩኝ መጣሁ። እዛ ግቢ ሆኜ ወደ ፍቅር የሚባል ነገር ተጀመረ። ወንድ ልጅ እንደማልወድ እንደምፈራ ነግሬሻለሁ። ከዛ ቀደም ወንድ ልጅ መቅረብ ማመን ጀመርኩ። ሰው ማቀረብ መውደድ ጀመርኩኝ እና በሰዓቱ አንድ ልጅ ወደ ህይወቴ መጣ። ተዋወቅን። የተዋወቅነው በቲክቶክ ላይ ነው። ያው እንትኑ አዲስ አበባ ነው እሱም ያለው፣ እኔም አዲስ አበባ ነኝ። የተዋወቅነው ቲክቶክ ላይ ነበረ። ከሱ ጋር የነበረው ከመጀመሪያው ጋር የነበረው ብዙም ጥሩ አይደለም። እዚህ ጋር እኔ ሴቶችን መምከር የምፈልገው መምከር አይደለም፣ ያው እንደው ምክር አይደለም። እኔ ምክር አይደለም መክረው፣ ግን ሰውን አትመኑ። ሙሉ ለሙሉ ሰውን ማመን የለብኝም። እኔ በማመን እሱ ልጅ ብዙ ዋጋ ከፍያለሁ። በጣም ብዙ ከብዙ ስቃይ ደንሼ እሱ ላይ ግን ስለጣለኝ በጣም ነው የማዝነው። ግን ያው የሚገርመው እሱም የእጁን አግኝቷል። ያው እግዚአብሔር በሚቀጣው መንገድ ቀጥቶታል። እሱ ጋር እንደዛ ሆኜ ከሱ ጋር ብዙም እንትን አላለም። ብዙም የፍቅር እንትን አልቀጠልንበትም። ወዲያው የሆነ ነገር ተፈጠረ፣ ስህተት ተፈጠረ። አምኜው ሄድኩኝ። ግን እሱ ያደረገው ሌላ ታሪክ ነው። ይቅርታ ጠይቆኛል። ይቅርታውን ተቀብያለሁ። ግን 3-4 መቶ ይቅርታ ብሎኛል። ይቅርታን ተቀብያለሁ። መንገድህን ቀጥል ነው ያልኩት። ምክንያቱም ሌላ ነገር ከሱ ጋር መቀጠል አልፈልግም። አንዴ ጥሎኝ ሄደ ሰው ድጋሚ ወደ ህይወቴ ሲመጣ ከኔ ጋር አይደለም ድጋሚ ገሎኝ ሊሄድ እንደሆነ በደንብ ተረድቻለሁ እና እሱ ጋር ያለኝን ነገር እዛ ጋር ቆምኩኝ። ቀጠለ። ሌላኛውም ልጅ መጣ። ሁለተኛ ማለት ነው 2016 ላይ ሌላ ልጅ ተዋወቅኩኝ። ከሱም ጋር እንደዚህ ፍቅር ግንኙነት ላይ ነበርንና የሆነ ነገር ጋር በመሃል ላይ ተፈጠረ። ወር ሳይሞላን ከሌላ ሴት ጋር አልጋ ላይ ምናምን ሆኖ አየሁት። ቪዲዮ ሰርቶ ምናምን ለቀቀ። መጀመሪያው እኮ ምን እንዳደረግሽ እንኳን የነገርሽን ቤት ውስጥ ስለደረሰብሽ ስቃይ፣ ስላሳዳጊሽ የበደለችሽ በደል እንጂ ስለሱ ተዋወቅን። ከዛ ከዳይ ነው በቃ። ሌላ ምን እንዳሳለፋችሁ ምን ያህል ጊዜ እንደቆያችሁ ምናምን አልነገርሽንም። ከዛ ወደ ሁለተኛው ሄድሽ። ከሱ ጋር 1 ዓመት ነው እኮ። 1 ዓመት ምንድን ነው ያደረገው ታዲያ? 1 ዓመት እሱ ከሱ ጋር ያለኝ ነገር 1 ዓመት እንደዛ እያወራን እያለ በመሃል እናቱ እንደማይወዳት ይነግረኛል። ከእናቱ ጋር መታረቅ እንዳለበት ሁሌ ነው የምነግረው። አያቱ ጋር እንዳደገ ነው የማውቀው እና እኔ የነገረኝ እንደዛ ነው። እና እናትህን ማውራት አለብህ ምናምን አልኩት። በስነ ስርዓት ታወራት አለ። ሁሌ ስናወራ በመሃል እንደዛ ነው ብለው እዛ አንድ ቀን እሺ እንደዛ ከሆነ ተገናኝተን ሁለታችንም አንድ ላይ ሆነን ስልክ ደውለን እናውራታለን አለ። እሺ አመንኩት። በሰዓቱ አመንኩት። የእውነቱን መስሎኝ ማለት ነው። እና ተገናኘን። ስልክም ምንም ነገር አልደወለም። ስልክም የለም ምንም የለም። እና ገና ማለት በደል በድሎኝ ይቅርታ ሲጠይቀኝ ይቅርታን ተቀብያለሁ፣ ግን በመንገድ ሂድ አልኩትኝ። ምክንያቱም አንዴ የከዳኝን ሰው ደግሞ እድል ምናምን ያልሽው ለዚህ ነው ማለት እናቱ ጋር ስላልደወለ እዚህ ብቻ አይደለም። እሱ አይደለም እኮ ገና አልጨረስኩልሽም። ይዛለት እንደዛ ብሎኝ እናቴ ጋር ደውለን ወደ ሁለተኛው እሱን ወደ ዘፍተን ወደ ሁለተኛው እሺ ይሄንን ያው እንትን ብዬ ላልፍ ነበረ አለባብሽው፣ ግን እሺ ልናገር ችግር የለውም። እሱ ጋር ይዛለት ተገናኘን። ግን እሱ ያሰበው ሌላ ነገር ነበር። እሺ ምን ነበር ያሰበው? እሺ እሱ ያሰበው ሴክሹዋል ነገር ነበር። ያወራው ነገር ሌላ ነው። ያሰበው እሱ ለሴክሹዋል ነገር ነበረ። ፍቅረኛ ታዲያ እሺ የሆነ ቦታ ቁጭ እንበል ምናምን። አንድ ሰው ፍቅረኛ ይዞ ተቀጣጥሮ ፍቅረኛው ቤት ከተገናኘ ሌላ ምን ያስባል ታዲያ? እኔ እዛ ዓላማ የለኝም። ምንም ነገር እንደማይፈጠር ነግሮኛል ከዛ በፊት ማለት እኔም በሌላ ነገር ያለ ፍላጎትሽ አስገድዶ እንደዛ ስለሆነ ማለት እኮ
ኦኬ እሺ በሰዓቱ በእናት ብዬ ስተምነው የምን እናት ነው ያለኝ። በቃ የዚህ ሰዓት ነው እንትን ያለኝ ወንድ ማለት በቃ ለእናቱም ክብር እንደሌለው በደንብ ለሴት ልጅ ለሴት ልጅ ክብር ሊኖረው እንደማይገባ ያወቅኩት የዛኔ ነው። በእናት ብዬ ስለምን አንቺም ጋር ችግር አለ። ፍላጎት ከሌለሽ ሴክሹዋል ነገር ፍላጎት ከሌለሽ ከወንድ ጋር አንድ ክፍል ውስጥ መገኘት የለብሽም። ሴክሹዋል ነገር ፍላጎት የሌላት ሴት ከወንድ ጋር ካፍቴሪያ፣ ፐብሊክ ቦታ ላይ፣ ምግብ ቤት፣ ሰዎች ያሉበት ቦታ ላይ እንጂ ሩም መግባት የለባትም። አንዲት ሴት ከአንድ ወንድ ጋር ሩም ብቻዋን ከገባች ክፍል ውስጥ ቤቱም ይሁን ቤርጎም ይሁን ምንም ከገባች ያ ወንድ አንደርስታንድ የሚያደርገው ፍላጎት እኔ እንደምፈልገው እሷን ፍላጎት አላት ማለት ነው የሚለው። አንዲት ሴት ከወንድ ጋር ከፍቅረኛዋ ጋር ለሴክሹዋል ነገር ዝግጁ ካልሆነች ብቻቸውን አንድ ግድግዳ ውስጥ መገናኘት የለባቸውም። መገናኘት ያለባቸው ለማውራት ከሆነ ስለ ወደፊት ህይወታቸው ካፍቴሪያ ውስጥ፣ የተለያየ ፐብሊክ ቦታ፣ መናፈሻ፣ ህዝብ ያለበት ቦታ ላይ እንጂ ለብቻቸው ክላስ ገቡ ማለት ሴቷም ትፈልጋለች ማለት ነው። ያንን ነው የሚረዳው ወንዱ። ስለዚህ እናንተ አትግቡ ለብቻችሁ ክፍል ከወንድ ጋር ፍላጎት ከሌላችሁ። እሺ ወደ ሁለተኛ እኔም እሱን ነው እኮ ለማለት የፈለኩት። ስለዚህ እዛኔ እኔ ከዛ ቀደም ሌላ እንትን የለኝም፣ ሌላ እውቀት ማለት ሌላ ያሳለፍኩት ላይፍም እንደዚህ አይነትም ወንድን ለመጀመሪያ ጊዜ አመንኩት። እሱን ነው ያወቅኩት ለመጀመሪያ ጊዜ በፍቅር የሚባል ነገር ወደሱ የሄድኩት። አመንኩት፣ ምንም ነገር አይፈጠርም ሲል በቃ አመንኩት። ቁም ነገር ወደፊት ስለሆነ እያሰብኩ ያለሁት እኔ። ስለዚህ ድንግል ነበርሽ ማለት ነው በሰዓቱ እሱ ሊደፍርሽ ሲሞክር? አዎ ከዛ በፊት እንትን ነው የጥቃት ሙከራ እንጂ ሌላ ነገር የተፈጠረብኝ ነገር የለም፣ እግዚአብሔር ይመስገን። ግን ያው አመንኩት በሰዓቱ እሱ ጋር ነበረ እንደዛ ነገር የተፈጠረው። ከዛ እሱ እንደዛ ነገር መደረጉ ብቻ አይደለም። አስቆምሽው? ኖ አላመለጥኩም። እንዴት ላመልጥ ይችላል? ተፈጠረ ኦሬዲ ተፈጠረ እንትን አላልኩም። አዎ ግን ማንሱ ማለቱ አይደለም መፈጠሩ ብቻ ሳይሆን የሱ ክደቱ እንትን ያለኝ በጣም ውስጤን ስብርብር ያደረገኝ። እንደዛም ከተደረገ በኋላ መጣለው እዚህ ቦታ ጠብቂኝ ብሎ ቀን ሙሉ ቁጭ ብዬ ጠብቂው የለም። ማታ ላይ የሆነ ቲክቶክ እንትን እያደረኩኝ ሳይ እየደነሰ ቪዲዮ ለቋል። መጣለው ብሎኝ ቁጭ ብዬ የታመንኩ ቁጭ ብዬ ጠብቂው እሱ ግን የለም። የሚፈልገውን አገኘ። እመጣለሁ ጠብቂኝ፣ ያቺ ቃል ውስጥ አሁንም ድረስ የምታጋጭለው እመጣለሁ ጠብቂኝ የሚለው ፍላጎቱን አሟላ። የሚፈልገውን ካገኘ በኋላ ምን ሊሰራ ይመጣል? እሺ ግን በሰዓቱ እርግዝና እንዳይፈጠር ወዲያው የ72 ሰዓቷን መድኃኒት ወሰድሽ? 4 ነበር የቃምኩት እና አልተፈጠረም። ጽንስ አልተፈጠረም። ተጽዕኖ አለው አሉ ግን ኖ አይ የለም። ጠብቆኛል፣ ከናዚያቴ ጠብቆኛል። ተመስገን። እሺ ወደ ሁለተኛው ሚኒት። እሺ እሱ በዛ እንትን አለ ቀረ ማለት ጠብቂ ብሎ ቀረ። ከዛ ግን ተጸጽቶም ሊሆን ይችላል አላውቅም። ከአንዴም 3 መቶ ይቅርታ ጠይቆኛል። ይቅርታን ተቀብያለሁ። ዳግም ግን ወደ ህይወቴ እንዳትመጣ አልኩት። አልተመለሰም። በቃ ከዛ ምንም እድል አልሰጠሽውም። አውቆ ሲያስፈልገው ሊያረግ ነው እንጂ የመጣው ምን ተጸጽቶ? ድንቄም ተጸጸተ። እኔም ችግሬ ሰውን ካመንኩ ነው፣ ከጠላው ጠላው ስለሆነ የኔ እንትን ደግሞ እንደዛ ስለሆነ እሱም በዛው አቆምን። ወደ ሁለተኛው ሄድ ልጅ ወታደር ነው ግን ማሬ ጧ ቢለው መሀል ላይ የሆነ ላጥፋ የሆነ የሚንጣጣ ነገር አለ። ይቅርታ እሺ ያው አጥፍቻለሁ። እና ሁለተኛውን የተዋወቁት 2016 ነበረ። እሱም እንደዚህ በሶሻል ሚዲያ ነበር፣ በቲክቶክ ላይ ነበር የተዋወቅ ነውና እሱም ጋር እያወራን በአመታችን 1 አመት ሙሉ በስልክ ነበረ የምናወራው እና በአመታችን ተገናኘን። ጥቅምት ላይ ተገናኘን በአካል። እሱን በጣም አፈቅረዋለሁ እውነት ለመናገር እስካሁን የሆነ ስሜት አለኝ እና 1 አመት አወራን በስልክ፣ በአካል ተገናኘን ከሱ ጋር ላይፎች አሳልፈናል ከሱ ጋር። ከዛ ከኔ ጋር የሆነ አጋጣሚ መሀል ላይ የሆነ ስተተፈ ማለት ግጭት ጥላላ ትጣያለሽ እና ተጣላ። ያንን ሰበብ አድርጎ እሱም ይህንኑ ጉዳይ ነበር የሚፈልገው፣ ሴክሹዋል ነገር ነበር ማለት ነው እሱ የሚፈልገውና ከሱም ጋር እንደዚህ እርግዝና የሚባል ነገር አልተፈጠረም ከሱ ጋር እውነት ለመናገር እሱ አምኜበት ምናምን ስለሆነ የገባሁት እዚህ ጋር ያው
በጉራ ወይንም ደግሞ በጀግንነት እንደዚህ ያልኩኝ ማውራት ባልፈልግም ግን እሱ ስለምወደው ነበር እንደዛ ነገር የተፈጠረው። ከዛ ከሱ ጋር እንደዛ በሆነች ነገር ተለያየን። ወር ባልሞላው ውስጥ ይቅርታ ጠይቄው ይቅርታዬን ማለት በጥፋቴ ብቻ አይደለም እሱን ይቅርታ የጠየኩት ያለ ጥፋቴም ይቅርታ ጠየኩት። ይቅርታ እንዲገባው ብዬ ይቅርታ ጠየኩት። ይቅር ብዬሻለሁም አይልም ምንም አይልም። በቃ ከዛ ከሌላ ሴት ጋር ያልገባኝ ነገር ለምንድን ነው ይቅርታ የጠየቅሽው? ምን አድርገሽ? በሰዓቱ ምን መሰለሽ አብረን ይዛለት እኔና እሱ የተገናኘለት በማግስቱ እንትን መናፈሻ ወደ እንጦጦ ምናምን ሄደን ነበርና ከኔ ይልቅ እዛ የተዋወቃቸው 3 ልጆች ምናምን ነበሩ እና እኔን እንትን ብሎ ኢግኖር እያደረገኝ ከነሱ ጋር ፎቶ መነሳት ይፈልጋል። እነሱን ማየት ይፈልጋል ምናምን ነገር ከነሱ ጋር በቃ እንትን ማለት ፈለገ። ከልጆች 3 ልጆች እዛው ተዋውቆ ነበር። እዛው ተዋውቀን ነበረ። መግቢያው ጋር ገንዘብ እነሱ በካሽ ከፍሎላቸው እነሱ ደግሞ ጥሬውን ሰጥተውት ነበርና እዛ ተዋወቀው። ከኔ ጋር ፎቶ መነሳት ተነስተናል። ካሜራማን አንስቶናል። ከነሱ ጋር ግን ፎቶ አንሽኝ አለ። እሱ ራሱ እነሳ እንኳን አላለኝም እና እኔ ሴቷ ስርት ሄቶኛ አልታየሁትም ማለት ወደ እነሱ ነው የሆነ እነሱ ነው የሚፈልገው ምናምን በቃ በዛ ምክንያት እኔ ውስጤ በጣም ማለት እየተረበሽ የሆነ አለመፈለግ አይነት ስሜት እንዲሰማኝ እያደረገ ይመጣ ማለት ነው። እሱ ከሌላ ሀገር ነው የመጣው፣ እኔ አዲስ አበባ ነው ያለሁት እና ማታ ላይ እዛው አመሸን አደርን። እኔ እንትን አልኩኝ ማለት ነው። ፊቴና ዙሬ ተኛሁ ከሱ ጋር ማለት ነው። ፊቴና ዙሬ ተኛሁኝ። ከዛ ጠዋት ላይ ተናደደ። ቆይ ያልገባኝ ነገር አንቺ ማትፈልጊ ከሆነ ለምንድን ነው አብረሽው አንድ ሩም የምትገቢው? እኔ አፈቅረዋለሁኝ እንትን አልኩት ማለት ከሌላ ሀገር ብቻውን ስለሆነ የመጣው እዚህ ብቸኝነት እንትን እንዳይለው ነው እኔም ብሎ ነው የመጣው ብዬ ስላመንኩኝ ለምን ከዛ ድረስ መጥቶ ለምን እኔ ጥዬው ሄዳለሁ በሚለው እንጂ ከዛ ሀገር የማያውቀው ሀገር ላይ የማያውቀው ከተማ ላይ ብቻውን ጥዬው ሄጄ እሱ እንደፈለገ ማለት አቅቶኝ ሳይሆን እዚህ ጋር ቀኑን ሙሉ እንደዛ የሚያስጠላ ስሜት እንዲሰማኝ እንዳደረገኝ በጣም እንዲሰማኝ አድርጎኛል። ግን ደግሞ እሱን በዛን ሰዓት ጥዬው መሄድ አስጠላኝ። አብሬው ማድሬ ደግሞ የኔ ስህተት ሰራው ምለው በይቅርታ የሚያስጠየቀኝ ነገር አብሬው ማድሬ ካልቀረ ፊቴን አዙሬ መተኛት አልነበረብኝም ብዬው ነው ይቅርታ ያስጠይቀው የነበረው ማለት ነው። በሱ ነው ይቅርታ ያስጠይቀው የነበረው። ገርባሽን ሰጥተሽ ስተኛ አላስቸገረሽም እሱ? አይ ተናዷል። በጣም እየተናደደብኝ በራሱ ጉልበት ማ ያደረገው ነገር አለ። እኔ ፊቴን አዙሬ ብተኛም እሱ ግን በራሱ ጉልበት ያደረገው ነገር አለ። ኦልሬዲ አድርጎም ነው ታዲያ ይቅርታ የምትጠይቂው? ካደረገማ ኦልሬዲ ለምን ይቅርታ ትጠይቂዋለሽ እኮ? ይቅርታም የጠየቅኩት እኮ እሱም እኔም አጥፍቻለሁ ይቅርታ እንዲለኝ ስለምፈልግ ነው። እኔ ይቅርታ ስለው እኔም እንደዚህ እኮ አድርጌያለሁ ሲል እሱ ደግሞ እኔም እኮ ስህተት ሰርቼ ነበር ይቅርታ እንዲለኝ ስለምፈልግ ነው። ይቅርታ እንዲገባው ስለምፈልግ ነው ይቅርታ ስለው የነበረው ማለት ነው። ይቅርታ ልታስተምር ይፈልገሽ ይቅርታ ምን አይነት ዋጋ እንዳለው እንዲያውቅ ስለ እኔም እኮ ስህተት ሰርቻለሁ እንደዚህ እኮ እኔም አድርጌ ነበር እንዲለኝ ነበር የምፈልግ እኔ ይቅርታ ስጠይቀው እንጂ እኔ እኮ ሙሉ ለሙሉ አጥፍቻለሁ ብያለሁ። አንቺ እንደ ፍቅረኛ ቀናሽ፣ ከሌሎች ሴቶች ጋር ፎቶ እየተነሳ ከአንቺ ጋር ፎቶ ስላልተነሳ እንደ ፍቅረኛ ቀናሽ እና አኩርፈሽ ማታ ጀርባሽን ሰተሽው ተኛሽ። እንዲያባብልሽ እንዲለምንሽ ሶሱ ከመለመን ከማባበል አስገድዶ መድፈሩን መረጠ። አስገድዶ የሚፈልገውን ካደረገ በኋላ ጨረሰ። እሱም ጀርባውን ሰጥቶ ተኛ። ከዛ በነገታው አንቺ ይቅርታ ጠየቅሽው። አንቺ ጀርባ ስለሰጠሽ ለምን? ይቅርታ ልታስተምሪው ስለፈለግሽ፣ የይቅርታን ዋጋ እንዲያውቅ ስለፈለግሽ አይደል? ነው ጎበዝ። እሺ ከዛ የዛለት ሄደ ማለት በቃ የዛለት ወደ ሀገሩ መሄድ ነበረበት። የተገናኘነው ዓርብ ዕለት ነው። እሑድ ዕለት ወደ ሀገሩ ተመለሰ። እልህኛ ነው ሲበዛ እና እዚህ ጋር ማለት አልፈልግም። በጣም ራስ ወዳድ ልጅ ነው። ያንን ሰበብ አድርጎ እኔ በጣም ናፍቆኛ ምናምን ብያት ጓደኛዬ ስልክ ደወለችለት። እኔ መሀል ላይ ነበርኩኝ ማለት መስመር ላይ ሆነች። ሶስተኛ ወገን ገባ የለ አንተ ምንድነው ልጅቷ ምናምን ትለዋለች። በቅርቡ አሳያታለሁ ምናምን ማለት በቃ ሌላ እንትን የሆነ ትልቅ ወንጀል የሰራው አስመስሎ ማለት ነው። እንዴ ምንድነው ይሄናል ምናምን አለችው። አውቃለሁ ነግራኛለች ታሪኩ ምናምን ስትለው አይ በቃ ታያለች አለ። እንዳለውም ወር ባልሞላ ውስጥ ከሴት ጋር ይፍት ምንም አላልኩት፣ ምንም ነገር አላልኩትም። ከሴት ጋር አብሮ መኖር ጀምሯል። ትዳር የሚባል ነገር
እኔ ግን እሱ ነገር አሁንም ግልጽ ያለ ያቺ ልጅ ከኔ በፊት ነበረች ነው ብዬ ማምነው። ምክንያቱም በአንድ ወር ውስጥ እንዴት ነው ተዋውቆ በአንድ ወር ውስጥ አብሮ እንደ ትዳር የሚባል ነገር አብሮ ሊኖር አይችልም። ወይ እኔ በእሷ ላይ ነኝ ወይ እሷ አላውቅም። ከኔ በፊት ናት ብዬ ስላመንኩኝ ዝም አልኩ። ምንም አላልኩም። በመሀል ሌላ ሶስተኛ ሴት የእሱንና የእሷን ፎቶ አንድ ላይ ሆኖ የነበረውን ፖስት አደረገች። በመሀል ማለት ነው እሱ ያችኛዋ ሴት ጋር ሆኖ። ከዛ እኔ ምን አልኳት፣ ይቅርታ ልጁ እኮ አሁንም እኔ ጋር ነበረ እኮ ከአንቺም ቀጥሎ እኔ ጋር ነበረ፣ ስለዚህ አንቺም ሌላ ነሽ አልኳት። ምንም አላልኳትም። በጣም ተናድጄ ከሱ ይልቅ በእሷ ነው የተናደድኩት። እሷ ከሴት ጋር ከሱ ጋር ስላየችው ነው። እኔ በመሀል ነበርኩ፣ ሌሎችም ነበሩ ይሄ ልጅ ጋር ማለት ነው። በጣም ብዙ ሴቶች እንዳሉ ነው ማምነው በሱ አይነት። ከዛ እንደዛ ሆኖ ፎቶ እንደዛ ስታረግ ያንቺን የሱ ፎቶ ላኪልኝ አለችኝ። ሶስተኛዋ ልጅ ደግሞ እንዴ እኔንም ልዘቀዝቂ ነው እንዴ አልኳት። ከዛ እንደዛ ብሎ ከዛ አቆምን ከሷ ጋር ማለት ነው። ሌላኛዋ ልጅ በመሀል ገብታለች አልኩሽ። እሱ ከሴት ጋር ስታየው እሷም እንደኔ ተሰምቷል ሊሆን ይችላል እንግዲህ እሷንም እመጣለሁ ብሏት ሄዶ ሊሆን ይችላል አላውቅም። እና እኔም ጋር ነበረ ምናምን ብዬ ጻፍኩላት በውስጥ። ከዛ እኔ ግን እሱን ምንም ነገር አላልኩትም። ምንም ነገር አልተሳደብኩም። ምንም አላልኩትም። እንደዛ እየሆነ እያለ በመሀል ከዛች ልጅ ጋር ተለያይቷል። አያቱ አረፉ። ሀዘን ውስጥ ገባ። እናቱም በልጅነቱ እንዳጣ ነው የማውቀው። አያቱን ደግሞ በቅርቡ አጣ። ከዛ የሆነ ምን አልኩት፣ እግዚአብሔር ጽናቱን ይስጥ ብዬ ቴክስት ጻፍኩለት። ሌላ ምንም እስካሁን እዛ ድረስ ምንም ነገር ሳልናገረውም ሳልፈትነውም ለምን ብዬ ምንም አልጠየቅኩትም። ጽናቱን ይስጥ አልኩት። ወደኔ ድጋሚ ወደኔ ማውራት ጀመረ ማለት ነው። እያወራን እያለ እንዴት ነህ ስለው ደህና ይላል። እንዴት ዋልክ ደህና ነህ ወይ ስለው ደህና። በቃ ይችላል የሚመልሰው እና የንቀቱ ብዛት እሱ ጋር ገብቼ የሆነ ኮሜንት ትጽፍለት ለሌሎች ሆነ ነገር ከመለሰ ለኔ የላይክ ምልክት ብቻ ሰጥቶኝ የሚያልፈው የኔ ምናምን ወይ የኔ ፍቅር ምናምን አለ ብቻ እንደዚህ ብዬ ስጽፍለት ባላየ ሙድሩ ላይ ያልፈው ይችላል። እሺ ዝም እያልኩ በቃ በጣም የተናኩ ቦታ እንዳለኝ እየተረዳው መጣሁና የእግዚአብሔር ፍቃድ ሆኖ ከዚህ ካለውበት ከኖርኩበት ቤት ከ11 ዓመት በኋላ ወደ ኬንያ መጣሁ። የሆነ ስራ ተገኝቶልኝ በዛችሁ ልጅ ምክንያት ማለት ነው። ሰው አግኝታልኝ ወደዚህ ላከችኝ። ምክንያቱም ለኔ ብዙ የተሻለ ነገር ነው የምታስብልኝ ማለት ነው። እና ወደ ኬንያ በሰዎች ተገኝቶ ወደዚህ መጣሁ ማለት ነው። ልሄድ እንደሆነ ወደ ሌላ ሀገር ልሄድ እንደሆነ ነግሬዋለሁ። ልሄድ እንደሆነ እዛ ሆኜ እየነግሬ በየቀኑ እናወራ ጀመር። ያወራኝ ጀመር። በቃ ግራ እየገባኝ መጣ። ለሱ የነበረኝ ነገር እየቀነሰ መጣ። ምን እያሰበ ነው ልጅ የሚፈልገው ሌላ ነገር ነው እንዲህ ማለት ጀመርኩኝ። ለገንዘብ ነው ለጥቅም ነው እያልኩ ውስጤ በቃ እንደዛ እየተሰማኝ መጣ። ወደ ሌላ ሀገር ልሄድ ነው ስለው ያወራኛል። እያወራኝ አንድ ቀን ልፈትነው አልኩኝና ጻፍኩለት። ቀረውኝ እኮ የተባለው ነገር ቀረ እኮ ስለው አረ ቀረሽ እንዲህ ብሎ ምንም አልደወለልኝም። ምንም አላለ። ጠፋ። በዛው ጠፋና ልክ ወደዚህ በመጣሁ በአንድ ወር ውስጥ እዛ ውስጥ አንድ ወር አለ እንግዲህ አዲስ አበባ ውስጥ ሆኜ ከጠፋ አንድ ወር ሙሉ አልደወለም። ምንም አላለኝ። ቀረው ካልኩት በኋላ አልደወለልኝም። ምንም አላለኝም። ልክ እዚህ መጥቼ በሳምንቴ አባባ ጋር እኮ ደወልኩኝ። ሄደች አሉኝ እኮ እኔም ባይ ሳትይኝ አለ። እኔን ቻው ሳትይ ብሎ በኢሞ ምናምን ነገር ደወለ። ኧረ እባክህ ነው እንዴ? ሲጀመር እንደሄድኩኝ ያወቀው ቲክቶክ ላይ የሆነ ነገር ፖስት አድርጊ ስላየኝ ነው። አባዬ ጋር አያቴ ጋር እኔ በደህናው ጊዜ አያቴን አስተዋውቂው ነበር። በጣም ስለምወደው አያቴ የህይወት አጋሬ ብለውን የኔም ብለውን ከአያቴ ያስታውቃለሁ እና አስተዋውቂው ነበርና ደወልኩኝ ብሎ አሸ መደወሉን የደወለው አሳስበሽኝ ነው ለማለት ነው። ማለት በቃ መጥፋትሽ መሄድሽ አሳሰበኝና ስልክሽ አልሰራ ሲለኝ እኮ አያትሽ ጋር ደወልኩኝ አለ። አንድ ወር ሙሉ ያልደወለ ጀግና እዛ ቁጭ ብዬ የሚሰራ ስልክ እንዴት ነው በሳምንት ውስጥ አይሰራም ብሎ ሊዋሽ የሚችለው? እዛ እንደዛ ብሎ ደውያለሁ ምናምን አለኝ። ኧረ እደውላለሁ ምናምን አልኩኝና አያቴም ደውሎ ነበር ልጁ አለኝ። የኔ ዋሃይ ተግባብተናል እኔና እሱ ስለው አያቴ እየሳቅን ተዘጋጋር እና እሱ እዚህ ሆኜ ማውራት ጀመር። እኔ ግን እንትን እያልኩት መጣው። በቃ እዚህ ጋር ያለን ነገር ለጥቅም እንደሆነ እየገባኝ መጣ። የሆነ ነገር ከኔ ፈልገህ እንደሆነ በቃ እየፈልገው እንደሆነ እየገባኝ መጣ። ቪዲዮ ሰራውለት ማለት ቪዲዮ በስነ ስርዓት ካለፈው እስከ ማለት ካለፈው እያንዳንዷን ነገር ነገርኩት። እንደዚህ ባሳለፍናቸው ነገሮች ሁሉንም ነገር ነገርኩት። በእንደዚህ ሁኔታ እኔ እናንተ አብረን አንቀጥልም። በቃ ሁሉንም በቃ በስነ ስርዓት አለምንም መሳደብ አለምንም ነገር ላኩለት ቪዲዮ ሰርቼ ማለት ነው። ያን ቪዲዮ አይቶ በሳምንቱ
ቲጂ እኔ እኮ እንደዚህ ወደ አዲስ አበባ ልገባ ነው አለኝ። ብር ፈልገህ ነው እና እኔ ምላክ እንድልክልህ ፈልገህ ነው? ቪዲዮ ይቅርታ፣ እኔ እናንተ እኮ ቪዲዮ ልኬልህ ነበር አልኩት። ምንድነው የላክሽለት ቪዲዮ? ምን የሚል ቪዲዮ ነው የላክሽለት? በቃ እናቁም የሚል ቪዲዮ ነው የላኩለት። ቪዲዮ አሁን በመሀል እናቁም ለማለት በቮይስስ በቴክስትስ በቃኛ። ሲጀመር እኮ እሱ አቁሟል እኮ አንቺ ነሽ ያላቆምሽ። አላቆመም፣ ማውራት እኮ ጀመረ። ከማቆምም አልፎ ምን አለኝ መሰለሽ? እርቃን ቪዲዮ ላኪልኝ አለ። የኔ ጀግና እርቃን ቪዲዮ ላኪልኝ አለ። እኔ የዚህን አክል ርካሽ ሴት አረደውም አልኩት። አንድ ሰው የሚያፈቅረውን ሰው ቪዲዮ ላክልኝ አይችልም እና እኔ ርካሽ ነኝ ማለት ነው። እሱን አንተ ታውቃለህ ነው ያልኩት። አይደለም መጠየቅ አያስብም። እንግዲህ አንድ ሰው አፈቀርኩሽ ወደድኩሽ የሚል ወንድ ከሆነ እንደዚህ አይነት ነገር ይጠይቅ አይችልም እና ክብር አለኝ አልኩት። እንደዛም ብየው የሆነ ነገር ባልኩት ቁጥር የሚያቆም ልጅ ከዛ በፊት እንደዛም ብየው ማውራት ጀመረ። ይሆን አላማለህ እያልኩኝ በውስጤ ያወራል። እንዴት ነሽ ምናምን በቃ እዛ ሆኜ እንዴት ነሽ ቀርቶ ምንም የማይል ልጅ እንደዚህ ማለት ሲጀምር ውስጤ በቃ ለሱ የነበረ ነገር እየወረደ መጣ። የድሮ ኩስትርናው ይሻለኝ ነበር። በቃ ሲቅለሻለስ የሌለ ጸባዩን ሲያመጣብኝ እየጠላሁት ውስጡ ያለ ነገር እየቀነሰ መጣብኝና ከዛ እንደዛ ብዬ ያን ቪዲዮ በደንብ የሰራሁለት እኔ እንዲገባው ብዬ ነው። በቃ ይቅርታ እንድታማር ምናምን የሚል ነው እንጂ ይሄ ዝም ብሎ እንትን አይደለም። ቪዲዮን ሰርተሽ ፖስት ነው ያደረግሽ ወይስ ለሱ ነው የላክሽለት? ኖ ለራሱ ብቻ ነው የላኩት። ለራሱ ስለራሱ ስለሆነ ምንም የሚፖስት ምናምን ነገር ለራሱ በቪዲዮ መልእክት እንደሚላላክ ፍቅረኛ በውስጥ አላውቅም ነበረ። በቮይስ ነው እኔ የማውቀው ላይክ እንደዚህ መልእክት እንጂ ቪዲዮ እንደዚህ ካለበት ነው ቪዲዮ ሰርቶ ምናምን ለፍቅረኛ ከዚህ በኋላ እኔ ካንተ ጋር ግንኙነት አቁሜያለሁ ምናምን ብሎ እንደዛም ሳይሆን በቃ ይሁን አለ አይደለ በስነ ስርዓት የምታወራቸው ነገሮች አሉ። በእንደዚህ ምክንያት እንደዚህ በቃ አለ አይደለ ከልብሽ ያን ቪዲዮ ሲያይ አይንሽም ማየት አለበት። አይንሽ ውስጥ ምን አይነት ነገር እንዳሉ ነገሮች መረዳት አለበት እና በሱ ምክንያት ነው እንደዛ ብዬ ላኩለትና እሱ ልኬለት ወደ አዲስ አበባ ልገባ ነው እኮ ምናምን ቪዲዮ አይንሽ ላይ ያለውን መልእክት ስሜትሽን ይረዳል። እውነትሽን ነው። ቪዲዮ በጣም በስነ ስርዓት ካየውና ካዳመጠው ምን አይነት ስሜት እንዳሳለፍኩ ምን አይነት ነገር እንዳለ ሊረዳኝ ይገባዋል በስነ ስርዓት ብዬ ያው እንደ ሰውኛ ያስባል እና እንደዛ ብሎ ያን ቪዲዮ ልኬለት እንዳቆምኩ እየነገርኩት ወደ አዲስ አበባ ልገባ ነው እንኳን እንዴ ዝም አልኩ። ስልክ ደውሎልኛል አልወራሁትም። ያንን ያለ በቴክስት ነው ያለ ወደ ቲጂ ወደ አዲስ አበባ ልገባ ነው አለኝ። ጥሩ አልኩት። ምንም አላልኩትም። እዚህ ጋር የተረዳሁት ግን የሆነ ነገር ላኬልኝ እንደሆነ ገብቶኛል። እንደዛ ብዬ ከዛ የኔና ያንቺ ነገር ግን እንዴት ነው አለ ድጋሚ። እንዴ ነግሬሃለሁ እኮ አልኩት። ከዛ ምን አለኝ መሰለሽ ካሁን በኋላ እናቴን ቀን ይስጠኝ አይምሮም ውስጥ የለሽም ልትኖር የማችም አለኝ። አውቃለሁ ድሮም አልነበርኩም ብዬ መለስኩለት። እንደዛም ብሎ ደግሞ አሁንም ቴክስት መላክ ጀመረ። ከዚህ ቀደም በምን መሰለሽ ብሎክ እንዳታረጊኝ ብሎ አስምሎኛል። ከዛ ሴት ጋር ከሆነ በኋላ ማውራት ስንጀምር ምንም ቢፈጠር ብሎክ እንዳታረጊ ስላለኝ ብሎክ ላደርጉ አልፈልግም። አሁንም ወደፊትም የኔ ስኬት ማንኞቹም ሳይ መጨረሻዬን እስካላዩ ድረስ ማንንም አላጠፋም። ማንን ማለት ነውና ሁለቱንም የመጀመሪያውንም ድንግልናሽን የወሰደውንም ይሄኛውንም ብሎክ አላረግሻቸው። እሱ ሲጀመር ይቅርታ ደጋግሞ ይቅርታ ብሎኝ እሱ አንድ አርፎ ተቀምጧል። የለም እግዚአብሔር ይመስገን። እንግዲህ የት እንዳለ ምንም አላውቅም፣ ማወቅም አልፈልግም። ብቻ ግን ይቅር ብየዋለሁ። እግዚአብሔር ይቅር ይበለን። ይቅር ብያለሁ ብዬ ከሱ ጋር ያለኝ ነገር ካቆምኩ ዘመን የለኝም። እንደዚህኛውም እንትን አላለኝም። እኔ እሱ ከሱ ጋር ያለኝ ነገር እነሱን ብሎክ አላረጋቸውም። ምክንያቱም ስኬቴ ማየት አለባቸው። እንደዛ እኔ የምናቅ ልጅ እንዳልሆንኩ የምከበር እንጂ የምናቅ ልጅ እንዳልሆንኩ በደንብ እንዲያዩ ስለምፈልግ ማንንም ምንም አይደለም ክፉ ቃል አልናገራቸው። በያሉበት የየራሳቸው ዋጋ የሚሰጠው ፈጣሪ ስለሆነ እኔ ምንም አላላቸውም። ከዚህ ጋር ያለኝ ነገር በዚህ ምክንያት አሁን ቴክስት ይዘከም ምን ይላል። እኔ ግን ከሱ ጋር ያለኝ ነገር አቁሜያለሁ። ሁለተኛውም ጋር ያለኝ ነገር አሁን እኔ በራሴ መንገድ ካለፍኳቸው ነገሮች ላይ አሁን ላይ በጣም የተሻልኩ ደረጃ ነው ያለሁት፣ እግዚአብሔር ይመስገን። ነገ ደግሞ የተሻለ ትልቅ ደረጃ እንደምደርስ በጣም ነው ማለት በውስጤ እግዚአብሔር የሚረዳኝ አምላክ ስላለ መቼም እንደማልወርቅ በጣም ነው የማምነው። ምክንያቱም ያሳለፍኩት በጣም ይለያል። ይሄ አሁን ብቻሽን አሁን ሲንግል ነሽ ወይስ ሶስተኛ ሰው አለ መስመር ላይ? እንደ ሶስተኛ አሁን በዚህ ሰዓት አላስገባም፣ ማስገባትም አልፈልግም። ምክንያቱም ራሴን ማረጋጋት አለብኝ፣ ራሴ መሆን አለብኝ፣ ካለፍኳቸው ነገሮች ንጹህ መሆን አለብኝ። ራሴ በቃ በራሴ የሚገርመውን ይሰጣሉ እንጂ ከሱ አልቀበልም። ከማንም አይደለም ከወንድ ከሴት አልቀበልም። ወንዶች ተመሰጠው ነው
ከሴትማ ምን ትቀበያለች? ሴት ለሴት ትሰጣለች እንዴ? ጉድፈላ ኖ አዎ ጊፍት ይሰጣል። ልደት ምናምን የሆነ ነገር ሲሆን በቃ አላረ ከጓደኞች ምናምን ይሰጥሽ ነገር አለ። እኔ ግን አልቀበልም። በቃ እኔ ግን መስጠት ደስ ይለኛል። በቃ በተፈጥሮ እግዚአብሔር ይመስገን አባቴ ልብ ነው የሰጠኝ። መስጠት ደስ ይለኛል። ከመቀበል መስጠት ያስደስተኛል። እና እሺ ቲጂ አንድ ነገር ልንገርሽ። እኔ ከታሪክሽ እንደተረዳሁት በልጅነትሽ የደረሰብሽ በደል በጣም እኔ የመጀመሪያ ታሪክሽን ስሰማ የልጅነትሽ አክስትሽ ናት መሰለኝ አይደል ያሳደገችሽ ያን ሁሉ በደል ያደረገችብሽ? ኖ አክስቴ አይደለችም፣ ባዶች ናቸው። ይሄን ሁሉ ነገር ያደረሱብኝ ባዶች ነው። አክስቶች አሳዳጊሽ ያን ሁሉ ስታረግ ቤት ውስጥ ስታሳድግሽ የነበረችው ምንሽ ናት? ባዳ ናት። ኦኬ ያቺ ባዳ አሳዳጊ ያደረሰችብሽ በደል በልጅነት አይምሮሽ በጣም ክፉ ስለነበረች ሰው እንደዚህ አይነት በደል ደርሶበት ሲያድግ በጣም ተለማማጭ ይሆናል። የመጠላት ስሜት ስለሚሰማው ሰዎች ሁሉ የሚጠሉት ስለሚመስለው የበታችነት ስሜት ስለሚሰማው ሰውን ይለማመጣል። እና አንቺ ተለማማጭ ሆነሽ እነዚህ ሁለቱ በህይወትሽ የመጡ ወንዶች እንዲንቁሽ ያደረግሽው አስተዳደግሽ ነው። ከዛ ትሮማ ሳትድኝ ገባሽ? ከዛ ቁስል ሳትድኝ ስለሆነ ወደ ሪሌሽንሽፕ ወደ ቦይፍሬንድ ገርልፍሬንድ ጨዋታ የገባሽው ለዛ ነው ራስሽን ዝቅ የምታደርጊውና የምትለማመጭ እንጂ ማንም ከማንም አይበልጥም። ገብቶሻል? አሁን ይሄኛውን ወንድ እሱ አስገድዶ ያለ ፍላጎትሽ አድርጎ ግን ይቅርታ የጠየቅሽው አንቺ ነሽ። ለምን? ይቅርታ ላስተምረው ስለምፈልግ። አንቺ ክርስቶስ ነሽ ይቅርታ የምታስተምሪው? አንቺ እኮ ሰው ነሽ። ምን አገባሽ? አንቺ ይቅርታ የምታስተምሪው የሰው ልጅ እየተበደልሽ ይቅርታ ጠይቅሽ ይቅርታ ላስተምር። የአንቺ ስራ አይደለም ይቅርታን ማስተማር። ፈጣሪ ይቅርታን ያስተምር። ፈጣሪ እኛ እያጠፋንም እሱ ይቅር እያለን እሱ ይቅርታ ያስተምረናል እንጂ እኛ ሰዎች አይደለንም እየተበደልን። ይሄ ራስን መበደል ይባላል። አንድ ሰው በድሎኝ እኔ ይቅርታ ከጠየቁት ራሴን እየካድኩ ነው። ራስን ከመካድ ደግሞ እዚህ ምድር ላይ ከባድ ነገር ምንም ነገር የለም። ለምን ብቻሽን አትቀሪም? ራስሽን ከምትክጂ ሰው ላለማጣት፣ ፍቅረኛ ላለማጣት፣ ሴት ጓደኛ የሆነ ሰውን ላለማጣት እኔ ተበዳይ መሆኔን እያወቅኩኝ ራሴን አስቀይሜ ህመሜን ውጬ ያንን የበደለኝን ሰው እኔ ይቅርታ ስጠይቀው ማለት ራሴን እየካድኩ ነው ለዛ ሰው ብዬ። ገብቶሻል? ራሴን እየበደልኩ ነው። ዓለም ለምን ጥንቅር አይልም? ራሴን ከምቀየመው ብቻዬን ስሆን መስታወት ላይ ስቆም ካድሽኝ አይደለ ከሌላ ለማጣት ከሚለኝ ራሴ። ገባሽ? አንቺ ተበድለሽ አንቺ ይቅርታ ስትጠይቂ ይህ ይቅርታን እያስተማርሽ አይደለም፣ ራስሽን እየበደልሽ ነው። ራስሽን እየካድሽ ነው። ለማን ብለሽ? ለሆነ ሰው ብለሽ፣ የሆነን ሰው እንዳታጭ ብለሽ። ብቻሽን ሆነሽ ደስተኛ ብትሆኝስ? ብቻሽን ሆነሽ ሰላም ብትሆኝስ? ምን አባቱ ማን አባቱ ለማን ሲባል ልጄን የወለድኩት ልጄን በድሎኝ ይቅርታ አልጠይቀውም። ከፈለገ መሄድ ይችላል ወደሚፈልግበት። ከራሴ የሚበልጥብኝ ነገር የለም። ለምን አት ዘ ኤንድ ኦፍ ዘ ዴይ ብቻዬን ነው የምቀረው። እኔ ትራስ ላይ ስተኛ እኔና ህሊናዬ ነን የምንቀረው። ሶ ራሴን ለማንም ስላልክድም ብቻዬን መቅረት እችላለሁ። እና ራስሽን መካድሽ፣ ራስሽን ማስቀየምሽ ሰዎችን ላለማጣት ስትይ ትክክል አይደለም። ማይሰልፍ ፈርስት በይ ሁልጊዜ። ያላመንሽበትን ነገር ለሰው ስትይ መበደልሽን እያወቅሽ ተበዳይ መሆንሽን እያወቅሽ ራስሽን አስቀይመሽ ሰውን ይቅርታ ስትጠይቂ ራስሽን አጥተሽ ያንን ሰው ማግኘት ማለት ነው። ገባሽ? ከራስ በላይ ደግሞ ማንም አይበልጥም። ማንም ሞት ነው። አንዴ ነው። አንዴ ተፈጥረናል። አንዴ ኖረን እንሞታለን። ግፋ ቢል ሞት ነው። ሌላ ምን ይመጣል? አቡዬ ምን መሰለሽ ነው አሁን እንደዛ ይቅርታ አይደል የተገባኝ በሰዓቱ ፈጣሪ የዚህን አክል ነገር እየሰራውኝ ጸጥ ካለኝ እኔ ይቅርታ ብጠይቅ ያው ራሴን ብጎዳም ይቅርታ መጠየቄ ለኔ ምንም አይደለም። ለነሱ እንትን እዛ ጋር እንደ ንቀት ሊያየኝ ይችላል፣ ሊንቀኝ እንትን ሊል ይችላል። ግን የቆሸሽኩኝ ምን እያልኩኝ ይቅር ብሎኝ እስከዛሬ ድረስ ካለው እኔ ሰውን ይቅር ብዬው እሱ ቢያረክሰኝ በፈጣሪ ዘንድ ብከበር ምንም አይደለም በሚለው እንጂ እሱ ለምኛው እንደዛ ይቅርታ ብዬው ከኔ ጋር እንዲቀጥል አፈልግም። የለመንኩት አሁንም ቢሆን መለመን አልወድም። በሰዓቱ ካጠፋ ይቅርታ ጠይቃለሁ። ይቅርታ ልብ ካለው ይቅር ይለኛል እንደዚህ እንጂ እኔ ይቅር ብዬው ናልኝ ለምን እኔን ጥለህ እሷ ጋር አልልም። ከፈለገ 39ውን ያረብር ግን እኔ ከህይወቱ ውልቅ ብሎ ይውጣ። አንድ ሰው እኔ ጋር እያለ እዛ ጋር እንዲወሰለት እኔ እያለሁ ተደራቢ መሆን አልፈልግም። ተመራጭ እንጂ አማራጭ መሆን ስለምፈልግ ነው እንጂ የፈለገ ቢሆን እኔ እሱ ይቅርታ ሳትጠይቂው ብትሄጂስ ከህይወቱ ምን ያስፈልጋል? ራሴ ላይ የሆነ ነገር እኔ ላይል ይችላል። ለነገ ትምህርት ይሆናል። እሷ እኮ እንትን ካለ አሁን እኔ
ምን አገባሽ አንቺ? ለነገ ትምህርት የሚሆነው ምን አገባሽ ስለሱ ነገ? አንቺ የሌለሽበት ነገር የሱ የነገ ህይወት ውስጥ እኮ አንቺ የለሽበትም። ዩ አር ጎይንግ አልኖርም፣ ግን አሻራ ጭንቅላት ውስጥ እኖራለሁ። እድሜ ልኩን ከጠላኝ ጭንቅላት ውስጥ እኖራለሁ። ከወደደ ልብ አትኖሪም ጭንቅላት ውስጥ ፈርስት ኦፍ ኦል አላፈቀረሽም። አትኖሪም ጭንቅላት ውስጥ። የማን ጭንቅላት ውስጥ? ይቅርታ በድሎሽ አንቺ ይቅርታ ከምትጠይቂው ተበድለሻል አይደለ? በደልሽን ለፈጣሪ ነግረሽ መንገድሽን መቀጠል ነው። ለምን ኃላፊነት ይሰማሻል ስለሱ ነገ ጭንቅላት ውስጥ ለመቀመጥ? ለምን የሱ ጭንቅላት ውስጥ አንቺ ትቀመጫለሽ? ፎርዋት ለምን ነገ ምንሽም ለማይሆን ሰው ገብቶሻል። አሁንም ማለት ነው በልጅነትሽ የደረሰብሽ ትሮማ፣ በደል፣ ያሳለፍሽው ስቃይ፣ በአሳዳጊሽ የደረሰብሽ ነገር ራስሽን እንድትጠይ ራስሽን ከሰዎች በታች አድርገሽ እንድታይ ስላደረገሽ ነው ተለማማጭ ሆንሽው እንጂ ማሬ። ከዛ ትሮማ ስትድኝ፣ ከዛ ቁስል ራስሽን አክመሽ ስትድኝ ዋጋሽ ከማንም በላይ እንደሆነ ታውቂያለሽ። የሚያከብርሽን ታከብሪያለሽ፣ የሚፈልግሽን ትፈልጊያለሽ፣ የሚወድሽን ትወጃለሽ። የማይፈልግሽ ገደል ይግባ። ገባሽ? ያለመፈለግ ስሜት ሲሰማሽ ከአንድ ሰው ጋር ትሄጃለሽ። ቀጥታ አትለማመጭው። አንድ ሰው ፊት ከነሳሽ ብድግ ብለሽ ትሄጃለሽ። ብድግ ብለሽ ያ ነፃነት የሚኖርሽ ራስሽን ስትወጂ፣ ራስሽን ስታከብሪ፣ በራሴ ሰርቼ ራሴ ማኖር እችላለሁ ብለሽ ስታስቢ፣ አብሮሽ ያለው ፓርትነርሽ፣ የህይወት አጋርሽ ፊት ሲነሳሽ፣ ያለመፈለግ ስሜት ሲያሰማሽ ምንም አትቋቋሚም። ግዴታ የለብሽማ። ብድግ ብለሽ ህይወትሽን ትቀጥያለሽ፣ ትሄጃለሽ። ለምን? አንቺ ብቻሽን ብቁ ነሽ። እሱ በህይወትሽ መጣም ቀረም መኖር ትችያለሽ። ራስሽን ሰርተሽ ታስተዳድሪያለሽ። ገዝተሽ ትለብሻለሽ፣ ገዝተሽ ትበያለሽ። ሲያምሽ ሐኪም ቤት ሄደሽ ቢልሽን ራስሽ ከፍለሽ ትታከሚያለሽ። ማንም አባቱን አትለማመጭ። ገብቶሻል? ዋጋሽን ስታቂ አይደለም የበደለሽን ሰው አንቺ ተበዳይ ሆነሽ ይቅርታ ልትጠይቂ ቀርቶ። ስለዚህ ከዚህ ነገር ውስጥ መውጣት አለብሽ። ልጅነትሽ ላይ የደረሰብሽን በደል አክመሽ ራስሽን ማዳን አለብሽ መጀመሪያ። አሁን 3ኛ ሪሌሽንሺፕ ውስጥ ሳትገቢ ራስሽን አድኚ፣ ራስሽን አክሚው። አንቺ ብቁነትሽን ለራስሽ ንገሪው። ከራስሽ በላይ ማንም ያንቺን ብቁነት ሊነግርሽ የሚችል ሰው የለም። መስታወት ፊት ቁሚና ለራስሽ ብቁ እንደሆንሽ ማንም መጣ ቀረ በአንቺ ህይወት ላይ ከፈጣሪ ውጭ ማንም ለውጥ ማምጣት እንደማይችል ንገሪው ለራስሽ። ያኔ ሰዎችን መለማመጥ ታቆሚያለሽ። እሺ እሺ አብዬ በጣም አመሰግናለሁ። አሁን እሱ ላይ ነው ያለሁት። በራሴ ላይ እየሰራሁ ነው። በራሴ መንገድ እዛ ላይ ነው ያለሁት። ወደ ቤቴ የመጡትን መቀበል አልፈልግም። ለማንም ምንም መስጠት ስለማልፈልግ አሁን ራሴ ላይ ብቻ እየሰራሁ ነው ያለሁት እና በጣም ነው የማመሰግነው። ራስሽ ላይ ሰርተሽ ብቁ ስትሆኚ ነው እሺ ሪሌሽንሺፕ ውስጥ የምትገቢው። እኔ ብቁ ነኝ፣ ከዚህ በኋላ ማንም መጥቶ በህይወቴ ገብቶ ቢወጣ እኔን መስበር አይችልም ብለሽ ስታምኚ ነው የዛኔ ሰው ወደ ህይወትሽ የምታስገቢው። እሺ አንቺ ያለ ሴት ጓደኛ፣ ያለ ፍቅረኛ፣ ያለ ማንም ከፈጠረሽ አምላክ ጋር ብቻሽን ብቁ ነሽ። አንቺ እዚህ ምድር ላይ ለመኖር የሚያስፈልግሽ ፈጣሪ ነው። ለምን? አየርን የሚሰጥሽ የምተነፍሽውን በነፃ አየር የሚሰጥሽ ፈጣሪ ነው። ቀጥሎ ጤናን የሚሰጥሽ ፈጣሪ ነው። ጤናን የሰጠሽ ፈጣሪ ደግሞ ጤና ስለሰጠሽ ሰርተሽ ትበያለሽ። ሰርተሽ ገንዘብ ካለሽ ደግሞ በገንዘብሽ የፈለግሽውን ነገር ታደርጊያለሽ። ማንንም ሳትለምኚ ሳትለማመጭ። ገባሽ? ስለዚህ ፎከስ ኦን ዮር ሰልፍ፣ ራስሽ ላይ ስሪ። ማንንም አትለማመጭ የሚዛኔ። እሺ አብዬ በጣም ነው የማመሰግነው። እሺ እኔ እናት እኛም እናመሰግናለን ስላካፈልሽን። እሺ እሺ አብዬ በጣም ነው የማመሰግነው። እንግዲህ እግዚአብሔር ከፈቀደ አንድ ቀን አሁን የነገርኩሽን ልጅ በዚህ ማለት እሷን በአንቺ ቤት ባመሰግናት ደስ ይለኛል። አዲስ አበባ ነው ያለችው። ይቻላል። ችግር የለም። እሺ አብዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኛም እናመሰግናለን። እሺ ወልደሽ ደግሞ ለማየት ያብቃል። አሚን። እኔ ማር አሚን። አመሰግናለሁ። እሺ ራቢ